ምሩ ያለችበት ሁኔታ በጣም ከባድ ነው። ምክንያቱም የናሆሜ እናት ናሆሜ ልጅ እንዲወልድለት ትፈልጋለች። ነገር ግን ያልገባት ነገር ቢኖር ምሩዬ የልብ ህመምተኛ እንደሆነች አልገባትም። እነሱም እስካሁን ድረስ የነገሯቸው ነገር የለም። ብንነግራት ችግር ይፈጠራል ብለው ፈርተው፣ ነገር ግን ይሄ የደበቁት ሚስጥራቸውን ነገ ዋጋ እንዳያስከፍላቸው ፈርተዋል። ምክንያቱም የኪራ እናትን መታመም ደብቀውት ስለሆነ ዛሬ ላይ ኪራ እናቱን መታመሙን ሳያውቅ ለሞት የተዳረገችው። ይሄ ነገር በጣም እያስጨነቃቸው ይገኛል። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬ እንግዲህ ጽናት ድራማ ቀጣይ ክፍል ይዤ መጥቻለሁኝ። በዛሬው ክፍል እንግዲህ ያው እንደሚታወቀው ኬብሮምና ሰኒ በጣም እየተቀራረቡ እንደሆነና እንዲሁም ደግሞ ኬብሮም ከሰኒ ቤት እየሄደ በብዙ ጊዜ እየተመላለሰ እሷ ጋር ጊዜ እንደሚያሳልፍ ምግብ እየሰራላት ቤቷን እያጸዳ እንዲሁም ደግሞ እየተጨቃጨቁም ብዙ ጊዜያቸውን ከነሰኒ ቤት ነው የሚያሳልፈው ኬብሮም። ይሄ ደግሞ ኪራ እና ጽናት ግራ ገብቷቸዋል። ቆይ ኬብሮም ምን ሆኖ ነው የተቀየረው? አሁን ላይ እኮ ቤት መቀመጡን አቁሟል። ስራ ይሄዳል፣ ከስራ ሲመጣ የለም ተመልሶ ይወጣል። ከዛም መጥቶ ደግሞ አይቀመጥም፣ ተመልሶ ይሄዳል። የት እንደሚሄድ ምን እየሰራ እንደሆነ እንኳን እያወቅን አይደለም። ስለዚህ ምን አጋጥሞት ነው? ምንድን ነው የተፈጠረው? እያሉ ግራ ተገብቷቸዋል። እነሱ ደግሞ አሁን ሰኒንና ኬብሮምን ማቀራረብ ይፈልጋሉ። ምክንያቱም ሰኒ ካለችበት የብቸኝነት ህይወት መውጣት ስላለባትና ኬብሮምን እንድትቀርበው ይፈልጋሉ። እሷ ግን በልጅነቷ ጀምራ በእህቷ ምክንያት የደረሰባትን ነገር ከአእምሯ ስላልጠፋላት አሁን ላይ ሰውን መቅረብም ሆነ ከሰው ጋር መኖር አትፈልግም። እነሱ ደግሞ ይሄ ነገራቸው እያስጨነቃቸው ነው። ምክንያቱም አሁን ላይ ሰኒ እንግዲህ በልጅነቷ ባሳለፈችው የእህቷ ታሪክ ምክንያት ራሷን ቀለበት እስከ ማሰር ደርሳለች። ምክንያቱም ላጤናት ብለው ወንዶች እንዳይቀርቧትና የፍቅር ግንኙነት ውስጥ መግባት ስለማትፈልግ ብቻ ይህን መንገድ ተከትላለች የብቸኝነቱንና አሁን ላይ በጣም ብቸኝነት እየተሰማትና እየተሰቃየች ትገኛለች። ብቻዋን ነው የምትኖረው። ነገር ግን ኬብሮም ሰኒን ወዷታል፣ አፍቅሯታል። ነገር ግን ሰኒ እንዴት ብላ ትቀርበዋለች? ምክንያቱም ውስጧ በጣም ፍራቻ አለ። ብቀርበው እጎዳለሁ፣ እንደ እህቴ እጎዳለሁ። ሰው መቅረብ አልፈልግም። እህቴ ሰው በመቅረቧ ነው እንደዚህ የሆነችው፣ ሰው ቀርባ ነው እንደዚህ የተጎዳችው፣ ራሷን ያጣችው በሰው ምክንያት ነው ብላ ስለምታስብ ከሰዎች ርቃ መኖር ነው የምትፈልገው። አሁን ደግሞ እነሱ ሙድ እያዙባትና እየቀለዱባት ስለሆነ ከነኪራ ቤትም መሄድ ካቆመች 2 ቀን እያለፋት ነው። ምክንያቱም ቢያንስ እነሱ ጋር እንኳ እየሄደች እየተጫወተች ነበር። ነገር ግን ቀላጅና ተጫዋች ስለሆነች በእያንዳንዱ በምትናገረው ነገር ሞድ ይዙባታል። ይሄ ነገር ደግሞ እሷ አልተመቻትም። ጽናት እንግዲህ የሰኒ ነገር በጣም አሳስቧታል። እንዲሁም ደግሞ ኬብሮም የት እየሄደ እንደሆነ ምን እየሰራ እንደሆነ ግራ ገብቷቸዋል። ጽናት እንግዲህ ነፍሰ ጡር ሳትሆን አቀርም። ምክንያቱም አመረኝ ማለት ጀምራለች። በባለፈው ክፍል አመሬ ስትል ነበር። እንግዲህ በድጋሚ ጽናት ነፍሰ ጡር ልትሆን ነው ማለት ነው። በዚህ ጋር ደግሞ ናሆሜ ምሩን በጣም ይወዳታል፣ ያፈቅራታል። ነገር ግን አንዳንድ ጊዜ እኛ ሰዎች ሁሉ ነገራችን ሙሉ አይደለምና ምሩዬ ደግሞ ህመምተኛ ስለሆነች የልብ ህመምተኛ ስለሆነች በዛ ምክንያት ልጅ መውለድ አትችልም። እናቱ ደግሞ ልጅ ወልዳላት የልጅ እንድታሳያት ትፈልጋለች። ምንም ያክል እንኳን ምሩን የናሆሜ እናት ብትወዳትም ባህሪዋ፣ ጸባይዋ፣ መልኳ፣ ሁለ ነገሯ፣ እርጋታዋ ደስ ቢላትም ነገር ግን ልጅ እንድትወልድላት ትፈልጋለች። ልጅ ካልወለደችላት ለሷ ከንቱ ነው ይሄ ሁሉ ነገር እና ለናሆሜ ያላትን ፍቅር ስታይ በጣም ደስተኛ ናት የናሆሜ እናት። ነገር ግን የሁል ጊዜውም ጥያቄዋ ቢኖር ልጅ ውለዶ የልጅ አሳዩ ነው። ይሄ ነገር ደግሞ እሷ የምትፈልገውን የምትጓጓለትን የልጅ ምሩ ልትሰጣት አትችልም። ምክንያቱም ልጅ ካረገዘች ምሩ ህይወቷ አደጋ ላይ ነው። ህመምተኛ ስለሆነች ራሷን አደጋ ላይ ትጥላለች ማለት ነው። ስለዚህ አሁን ላይ ያላቸው አማራጭ እውነታውን ነገር ለናሆሜ እናት መናገር ነው። ናሆሜ እንግዲህ እናቱ ከቤቱ መታድራ ነበር። ነገር ግን ሁሌም የልጅ መቼ ነው የምታሳየኝ? መቼ ነው የምትበስለው? አንተ ሁሌ ህፃን ነህ፣ አይገባህም ወይ? ያለ ጭቅጭቅ ታደርገዋለች። እሱ ደግሞ
በየቀኑ ስትጠይቀው ጊዜ ስትጨቀጭቀው ለእናቱ የሚሰጣት መልስ ግራ ገብቶት ምን ልበላት እያለም ሲጨነቅ ነበር። በዚህ ደግሞ ምሩን ማጣት አይፈልግም። እዚህ ጋር የምሩ ህመም የምሩን አቶ መኖር ከጊዜያቶች በኋላ የሆነ ነገር እንኳ ቢፈጠር ምሩን አጥቼ እኖራለሁ የሚለው ነገር በጣም እያስጨነቀው፣ በዛ ላይ ደግሞ እናቱ ልጁ ለድልኝ እያለ ስታስጨንቀው በጣም ተጨናንቋል። እና እናትና ልጅ ተኮራርፈው ደህና ሲጫወቱ የነበረው ተጨቃጭቀው ተለያይተው ብቻውን ተቀምጦ ምሩ ስታየው ምን ነው ናሆሜ ብላ ስጠይቀው ምንም አልሆንኩም ብሎ ነገሮችን ለማረሳሳት ይሞክራል። እሷ ግን የሆነ ነገር ጠርጥራለች። ምክንያቱም ናሆሜ የሚናደደው እናቱ ልጁ ለድሌ ስትለውና የሚመልስላት መልስ ሲያጣ ጊዜ ወይ እውነታውን እንዳይናገር ስለሚፈራ በዛ ምክንያት እንደሆነ ስለምጠረጥር በተደጋጋሚ ብጠይቀውም እሱ ግን ሊመልስላት አልቻለም። ምንም አልሆንኩም ነበር መልሱ። ምሩም እንግዲህ እና ታዲያ ምንም ካልሆንክ አሁን ደህና ስትጫወቱ እየነበራችሁ ከእናት ጋር ምን ተፈጥሮ ነው ትተሃት የመጣውና ለየብቻ የተቀመጣችሁት ብላ ትጠይቀዋለች። ከዛም በኋላ ምንም አልተፈጠረም በቃ እሄዳለሁ አለና ከእናቱ ጋር ሄደ። እናቱ ግን እዛ ቤት ማደር እንዳለባት አባቱ ጋር ደውላ አባቱ ሌላ ቦታ ሰርግ ቦታ ሄደው ቤት እንደሌለ ሲነግራት ለማደር ተገዳለች ማለት ነው። እና እዛ ስታደር ደግሞ ምሩዬን ጠይቃት ነበር። ምክንያቱም ምሩ አሁን ላይ እየወፈረች ስለሆነ ወፍረሻል፣ በተለይ ደግሞ ወደ ሆድሽ አካባቢ እያለቻት ነበር። ምሩ ደግሞ እንዴ ማሚ ምን አስበሽ ነው? አዎ ወፈርኩኝ አይደለ? ናሆሜ እኮ እየተንከባከበኝ ነው፣ ባልወፍር ነው የሚገርምሽ እያለች ስትመልስላት፣ አይ እሱን አይነት መወፈር አይደለም ያልኩሽ፣ በተለይ ደግሞ ወደ ሆድሽ አካባቢ በጣም ወፍረሻል ትላታለች። ምሩዬ በጣም ደነገጠች። ምክንያቱም አሁንም ያንን የተለመደውን ጥያቄዋን ልታነሳባት ስለሆነ፣ እስኪ እኔ ልሽ እመኚ፣ ዝም ብለሽ ወደ ሆስፒታል ሂጂና ተመርምረሽ ውጤቱ ማወቅ አለብሽ። ያለ ነገር እንደዚህ አልወፈርሽም። እናም ደግሞ እያየውሽ ነው፣ አንዳንድ ነገሮችን እያየውብሽ ነው። ድካም ይልሻል። ስለዚህ ምናልባችም ነፍሰ ጡር ሁነሽ ሊሆን ይችላል። ስለዚህ ተመርምረሽ ማወቅ አለብሽ ብሎ ትእዛዝ ሰጥቷት፣ ከዛም በኋላ ምሩ እንዴ ማሚ ይሆናል ብለሽ ነው? አረ በፍጹም ሊሆን አይችልም አለቻት። እንዴ መጣ እንዴ አለቻት። ማን ነው የሚመጣው ደግሞ አለች። ቆይ ቀለርሽ ነው እንዴ? ለምን እንደዚህ ታያለሽ? በቃ ነገሩን ቁም ነገር አድርጉትና ሄደሽ መመርመር አለብሽ። በድጋሚ ስመጣ የሆነ ነገር ማግኘት አለብሽ። ስለዚህ ሄደሽ እንድትመረመሪ ብላ ትእዛዝ ሰጠቻት። ምሩ ደግሞ ይሄ ነገር በጣም አጨናነቃት። እንግዲህ ናሆሜ ደግሞ ስልክ ተደውሎበት ለስራ ጉዳይ ለ20 ደቂቃ ብሎ ወጥቶ ነበርና ምሩ በጣም ስትጨናነቅ በቃ ለማሚ ልንገራት እኔ ልጅ መውለድ እንደማልችልና የልብ ህመምተኛ እንደሆንኩ ልንገራት። በእኔ ምክንያት እኮ ናሆሜ እየተሰቃየ ነው። በእኔ ምክንያት ጎዶሎ ሆኗል። እኔ እንደሆነ ጉዳይ አለቅም፣ መቼም ቢሆን ጤነኛ አልሆንም። ስለዚህ እኔ ወደ ሞት እየቀረብኩኝ ስለሆነ ሁሉንም ነገር መናገር ይኖርብኛል፣ ግዴታዬ ነው ብላ ለማሚ ልትነግራት ወሬውን ጅምር ስታደርግላት ናሆሜ መጥቶ ያቋርጣቸዋል። ከዛም በኋላ እንግዲህ የናሆሜ እናትም ተነስታ ወደ ቤቷ ትሄዳለች። ምሩ ደግሞ ይሄ ነገር ስላስጨነቃት ወደ ቤት ትሄድና ለጽናት ትነግራታለች። ጽናት በቃ ሁሉንም ነገር ለማሚ ልነግራት ነው፣ የናሆሜ እናት በተደጋጋሚ ልጅ ውለዱልን እያለች እየጠየቀች ነው። ስለዚህ እኔ ደግሞ ማርፈድ አልፈልግም፣ በእኔ ምክንያት ናሆሜ እየተሰቃየ ነው። እኔን ባዶነት እንዳይሰማኝ ጉድለት እንዳይሰማኝ ብሎ ነው እንጂ ከቤተሰቦቹ ልጅ እንደወልድ እየተጫኑት ነው። ስለዚህ በቃ እኔ ነኝ ጎደሎነት እንዲሰማ ያደረኩት። በቃ ሁሉንም ነገር ተናግሬ እየመጣ ይመጣል እንጂ ልክ እንደ ኪራ አርፍደን ዋጋ እንድንከፍል አልፈልግም። ስለዚህ ሁሉንም ነገር መናገር አለብኝ ብላ ለጽናት ነገረቻት። ጽናትም አንዳንድ የተደበቁ ነገሮች ዋጋ ያስከፍላሉ፣ ስለዚህ ባይሆን ከናሆሜ ጋር ተመካክረሽ ንገሪያቸው ብላ ነገረቻት። እንግዲህ ምሩ ለባሏ ቤተሰቦች ለናሆሜ ቤተሰቦች ሁሉንም ነገር ልትናገር ወስናለች። የልብ ህመምተኛ እንደሆነችና ልጅ ልትሰጣቸው እንደማትችል ሁሉንም ነገር ቁርጥ አድርጋ ልትናገር ወስናለች። እንግዲህ ቅዱስ ደግሞ ከሰኒ ቤት መመላለስ አብዝቷል፣ ልክ እንደ ኪብሮም ማለት ነው። አሁን ቅዱስና ኪብሮም ሰኒን እየፈለጓት ነው። ነገር ግን ቢያንስ ቅዱስ ስለ አንዳንድ ነገሮች እየመከራት እና ከብቸኝነቷ እንድትወጣ ሊያደርጋት እየሞከረ ነው። እሷ ግን ማንንም አትሰማም፣ ማንንም አታምንም። ምክንያቱም ያ በልጅነቷ እያሳለፈችው ነገር ከአይምሯ ስላልተሰረዘላትና
ሰዎች ጨካኝ ናቸው፣ ብቸኝነት ጌጥ ነው ብላ ነው የምታስበው። ማንም ሰው እንዲቀርባትና ችግሯን እንዲረዳት አትፈልግም። ምክንያቱም ብነግራቸውም አይረዱኝም ብላ ስለምታስብ። ቅዱስ ደግሞ እንግዲህ በራሱ ህይወት ብዙ ያሳለፈ ብዙ የተሰቃየ ሰው ስለሆነ ከራሱ ካሳለፈው ነገርና ካገኘው ልምድ ለሰኒ ሲያካፍላት ነበርና ልክ የት ሄደው ነው ብሎ ኬብሮምን እየፈለጉት ሰኒን ጥየቃ ኪራና ጽናት እንዲሁም ደግሞ ናሆሜና ምሩ ሆነው ሰኒ ቤት ሲሄዱ ቅዱስን እዛ ያገኙታል። እዛ በመገኘቱ በጣም ተገርሟል። ምን እየሰራ ነው እዚህ ደግሞ እያሉ ሲጠይቁት አይ እኔ እኮ በሳልፍ ሰላም ልበላት ብዬ ነው ብሎ መለሰላቸው። ቅዱስ ናሆሜ የተነሳና እኛም እኮ አንድ ሰሞን እንደዚህ አድርጎን ነበረ አለ። እሱ ደግሞ ምንድን ነው እንደዚህ ሰራርቶን ነበር ሲል ምንድን ነው የሰራችሁት አለ። ቤታችንን ከመስራታችን በፊት አለውና ሳቁበት። ቅዱስ ደግሞ የተፈጠረውን ነገር ለማስረዳት ሞከረ። አይ ሌላ ነገር አይደለም እኔ እኮ ሰላም ልበላት ብዬ ነው እንጂ ሌላ ነገር አስቤ አይደለም ብሎ ነገሮችን ለማብራራት ይሞክራል። ነገር ግን አሁን ላይ ቅዱስ ወደ ሰኒ እየቀረበ እንዲሁም ደግሞ ኪብሮም ደግሞ ወደ ሰኒ ቀርቧል። ሰኒ ደግሞ ኪብሮምን እየተጨቃጨቃትን ቢሆን ስለሱ እያሰበች ትገኛለች። ውድና የተከበሯችሁ የቻናል ቤተሰቦች ጽናት ድራማ እንግዲህ የዛሬው ክፍል ይህን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ተረፍርፍ ይበልልኝ። አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።